በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እግዚአብሔር የባረካችሁ በብዙ ጸጋው በብዙ ምሕረቱና በጎነቱ በሕይወት በጤና የሚያኖራችሁ ብሩካን እግዚአብሔር ልጆች ጌታችን አምላካችን ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ዕዳ በደልን ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያረጋችሁ ሁላችሁ እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር ስሙ የተወደደ የተመሰገነ ይሁን። ቤተሰቦቻችን ሆናችሁ አብራችሁን ስለምትቆዩ ሁልጊዜ ስለምትሰሙን እግዚአብሔር ይባርካችሁ። በጸሎታችሁ አስቡን። እግዚአብሔር እናንተና ዘራችሁን ይባርክ። ዛሬ እልፍ እያላችሁ ቆፍሩ በሚል ርዕስ ነው የምንማረው። እግዚአብሔር ልጆች የትምህርቱ መሰረታዊ ዓላማ ከእግዚአብሔር ጋር የቆመ ትውልድ ነንና እግዚአብሔር የሚረዳው ትውልድ ነንና የእግዚአብሔር ሕዝብ ነንና በምንም መንገድ ተስፋ ሳንቆርጥ እግዚአብሔር ለሰጠን ትልቅ ኃላፊነት ወይም ዓላማ መኖር እንድንችል መማር መረዳት ነው። እና የምንማርበት የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ምዕራፍ 26 ላይ ያለውን ታሪክ ነው። ይህ ታሪክ የይስሐቅ ታሪክ ነው። ታውቃላችሁ፣ ይስሐቅ የስሙ ትርጉም ሳቅ አደረገልኝ ማለት ነው። ሳራ ያወጣችለት ስም ነው። ብዙ ሐዘን፣ ብዙ ለቅሶ፣ ብዙ ትጋትና መጠበቅ ነበረ ይስሐቅ ሊወለድ ሲል። ታውቃላችሁ 25 ዓመት ሙሉ የጠበቁት ልጅ ነው። እና በስተርጅና ከተወለደ በኋላ ቤተሰቡ በሳቅ በደስታ ስለተቀበለው ስሙ ይስሐቅ ሆኖ ተጠራ። እና ይሄ ልጅ የሀብታም ልጅ ይስሐቅ የሀብታም ልጅ ነው፣ የአብርሃም ልጅ ነው። አብርሃም በዘመኑ በጣም ሀብታም ከሚባሉ ሰዎች ሽማግሌዎች አንዱ ነው። አብርሃም ካለፈ በኋላ ይስሐቅ ሕይወቱን ተረክቦ ሲኖር የራሱ የሆነ ተግዳሮት ደግሞ በመንገዱ ነበረው። ብዙ ገንዘብ ስላላቸው ልጆቻችን ተግዳሮት የሌለው ሕይወት አይጠብቃቸውም። ታውቃላችሁ፣ ወይም ደግሞ ብዙ ገንዘብ ያላቸው ቤተሰቦች ያሏቸው ወጣቶች በሕይወት ሰልፍ ወይም ተግዳሮት ውስጥ ማለፍ ግድ እንዳለብን ማወቅ ያስፈልጋል። ይስሐቅ በጣም ከባድ ችግሮች ይገጥሙት ነበር። በተለይ ደግሞ ተፈጥሮ የሚያመጣባቸው ችግሮች ነበሩ። በዛ ዘመን የነበሩ የከናን ሰዎች በምድር ላይ ከባድ ድርቅ ይወድቃል እና ድርቁ 7 ዓመት 8 ዓመት ሊቆይ ይችላል። ይገርማቸዋል። ለምሳሌ በግብፅ ሀገር የነበረው ትልቁ ድርቅ ዮሴፍ በነበረበት ዘመን 7 ዓመት ነበር የቆየው። 7 ዓመት ዝናብ ሳይዘንብ ማለት ነው። እና አሁን ግብጾች በአባይ ጉዳይ ላይ አስተያየት ሲሰጡ አንዳንዴ ይሄን ነገር ነው የማስበው። ትናንት ያሳለፉት የድርቅ ዘመን ያስፈራቸዋል ይመስለኛል። አሁንም 7 ዓመት ድርቅ ቢመጣ የአባይ ውሃ ቢቀንስ እንዴት እንኖራለን የሚል ፍርሃት እንዳላቸው አሁን በዚህ ዘመን ከሚሰጧቸው አስተያየቶች እንረዳለን። እና ምን አይነት ከባድ ድርቅ በእሱ ዘመን መከሰቱን አሁን የነገርናችሁ ምዕራፍ ያሳያል። እና ልክ ድርቅ ሲመጣ እሱ ከነበረበት አብርሃም ከነበረበት ከቤተል ወደ ጌራራ ወደ ፍልስጤሞች ሀገር ወርዶ ነበር ይስሐቅ። እና የጌራራው ንጉሥ አቤሜሌክ ይባላል በደህና ተቀበለው። እግዚአብሔር ከሱ ጋር ስለነበረና የእግዚአብሔር ሰው ስለነበረ ሞገስ ስለነበረው የፍልስጤሙ ሰው ተቀብሎ ከሱ ጋር አብሮ ተቀመጠ። እንደውም የእሱ ሀሳብ ወደ ግብፅ ሀገር ሄዶ እንደ አባቱ እንደ አብርሃም ጊዜ ማሳለፍ ነበር። ግን እግዚአብሔር የለም ግብፅ እንዳትወርድ እዚሁ ተቀመጥ ስላለው ወደ ጌራራ ሀገር ሄደ። ከዛ እዛ ሀገር ደግሞ እሱ ሲዘራ 100 እጥፍ ያጭድ ነበር። ይገርማችኋል። የእግዚአብሔር እጅ ከሱ ጋር ትሰራ ነበር። ይኸውላችሁ እኔ ሁሌ የምመኘው ሁላችን እንድንሆን የምመኘው የእግዚአብሔር እጅ አብሯቸው የሚሰራ ሰዎች እንድንሆን። እህቴ የእግዚአብሔር እጅ አብሮሽ የሚሰራ ሴት እንድትሆን፣ ወንድሜ የእግዚአብሔር እጅ አብሮ የሚሰራ ወንድ እንድትሆን፣ በእናንተ መባረክ እግዚአብሔር ታላቅ ነው እንዲባል እነዛ አይነት ሰው ለመሆን መመኘት ያስፈልጋል። የእግዚአብሔር ቃል ትቀደሱም ዘንድ ፈልጉ፣ ያደርሱ ጌታን ማየት የሚችል የለም። ምንድነው መቀደስ? ይህ እኮ ነው ከእግዚአብሔር ጋር በመስራት በዓለም አደባባይ እንደ ኮከብ ማብራት፣ እንደ ተራራ ላይ ከተማ መድመቅ፣ እግዚአብሔር በዛ እንዲመሰገን መኖር ማለት ነውና
ሁልጊዜም ቢሆን ወደ ተጠራንለት ዓላማ ለመድረስ ምንም አይነት መንገድ ፊትለፊታችን ቢኖር እዛ ጋር ለመድረስ ግን ቁርጠኛ መሆን ያስፈልጋል። እግዚአብሔር ደግሞ አብሮን ይሰራል። የሚገርማችሁ ይስሐቅ የዘራው ዘር 100 እጥፍ አፈራለት እና እየለመለመ መጣ። ይገርማችኋል። እዛ ድርቅ ነው ዘመኑ፣ ግን ይስሐቅ እየለመለመ መጣ። ዝናብ የለም፣ ግን የእግዚአብሔር የጽድቅ ዝናብ ነበር በይስሐቅ ቤት ውስጥ። ይህን ጉዳይ ያስተዋለው አቤሴሎም እባክህ ከኛ ተለይተህ ሂድ፣ በርትተሃል ከኛ ይልቅ ብሎ በሰላም ተደራደረው። ሀገሩን ለቆ እንዲሄድ። ለምን? ወንዶች ልጆች የወለደ ቤተሰብ የመሰረተ ባሮች የሰበሰበ ሀብታም እየሆነ ሲመጣ እየበረታ ህዝብ እየሆነ ስለሚመጣ ይወርሰናል፣ ሀገራችን ይወስድብናል የሚል ፍርሃት ስለነበራቸው ይስሐቅ እንዲወጣላቸው አደረጉ እና ወደ አባቱ ሀገር ወደ ቤርሳቤ ተመልሶ ሄደ። እዛ ሲሄድ ደግሞ የፍልስጤም ሰዎች የአብርሃምን ጉድጓዶች ደፍነው ጠበቁት። የአንድ ትልቅ ቤተሰብ ምልክት ናቸው የውሃ ጉድጓዶች። አብርሃም በዛ ዘመን እዛ ቦታ መኖሩ የሚታወቅባቸው ናቸው። አንድ ትልቅ ሰው ነበር እዛ፣ እሱም አብርሃም ኖህ የኖረበት ድንኳን የቆፈረው ጉድጓድ ይባል ነበር። ግን ታሪኩን የማጥፋት የእግዚአብሔር ዘር የእግዚአብሔር የተስፋ ዘር ስላለ በአብርሃም ወገን ሰይጣን የአብርሃምን ታሪክ የማጥፋት ስራ ነበር የሚሰራው እና ጉድጓዶቹን እንዳለ ደፍነውበት ጠበቁት። ግን ወንድ ልጅ ስለነበረው ያን ጉድጓድ እንደገና ማስቆፈር ጀመረ ይስሐቅ እና ሲያስቆፍር የመጀመሪያውን ጉድጓድ ሲያስቆፍር መጥተው የጌራራ ሰዎች ወጣቶች ጮሁ፣ ብጥብጥ ፈጠሩ። አገራችን መተህ ምድራችን ላይ መተህ አይሆንም ብለው አመፁ። ስለዚህ ወሰዱበት። የተጣላውብሽ ብሎ ስም አወጣለት። አንዳንድ ጊዜ በረከታችንን እንድንጣላ ተገደል እንወስደው እንችላለን። በቃ በጣም መጥፎ ሰዎች ይገጥሙን ይችላሉ። በስራ ቦታ፣ በኑሮ፣ በጉርብትና፣ በዝምድና፣ በቤተሰብ እግዚአብሔር የሰጠን በረከት ይኖራል። ያ በረከት ስራ ይሆናል፣ ያ በረከት ትዳር ይሆናል፣ ያ በረከት መንፈሳዊ ህይወታችን ይሆናል። አሁን የምንገለገልባት ቤተክርስቲያን ትሆናለች። እዛ ውስጥ ግን ክፉ ሰዎች ሊኖሩ ይችላሉ እና የተሰጠንን ያን ቅዱሱን በጎን ስጦታ የሚነጥቁን ሰዎች ይኖራሉ። አፈር የሚጨምሩበት፣ በረከቱን ጉድጓድ የሚደፍኑበት፣ ትዳራችን ላይ ቆሻሻ የሚጥሉበት ሰዎች ሊገጥሙ ይችላሉ። ግን ይህም እየታለፈ ነው በእግዚአብሔር ጋር የሚኬደው። ለምን ነካኝ አይባልም፣ ለምን ነካኝ ችግር አይባልም። እንደም ችግር እንኳን ገጠመን እንኳን ነካን ብዙ ነው የምንማርበት። እግዚአብሔር ልጅ ይስሐቅ ለምን አፈር ነካኝ አላለም። በቃ ተቀበለ። ደግሞ ሌላ ቆፍሩ አላቸው። አሁንም ቆፈሩ። መጡ። ውሃው ልክ ሲወጣ ስጥና ብሎ ስም አወጣለት። በቃ እንደገና ሶስተኛ ቆፍሩ አላቸው። የፍልስጤም እረኞች ከዛ በኋላ አልመጡም። ረሆቦት ብሎ ስም አወጣለት። ከእንግዲህ በኋላ እግዚአብሔር ረድቶናል ማለት ነው። አንድ ነገር ልንገራችሁ እግዚአብሔር ልጆች፣ ሰርተን ታግለን ለፍተን ወጥተን ወርደን ከምናተርፈው በላይ እኛ አለፍ ስንል እግዚአብሔር ረድቶን የምናተርፈው ትርፍ አይበልጥም? ይሄ የእግዚአብሔር ስጦታ ማለት አይበልጥም? እነዚህ ምኖች ናቸው? እግዚአብሔር የሰጠኝ አምላክ እግዚአብሔር የሰጠኝ ልጆቼ ናቸው አሉ ዮሴፍ ለአባቱ ለያዕቆብ። ልጆቼ ናቸው አላለ። አምላክ የሰጠኝ ልጆቼ ናቸው። ልጅ ወልዶ ይሄው አባቴ የአንተ አምላክ የሰጠኝ ልጆች ናቸው፣ አያቴ የአንተ አምላክ የሰጠኝ ልጆች ናቸው ማለት ደስ አይልም? ቤት ሰርተን ይሄው የአንተ አምላክ አባቴ አምላክ የሰራው ቤት ነው ብንል ደስ አይልም? ተምረን ልጆቼን አስተማረው ብንል ደስ አይልም? እግዚአብሔር እንደረዳን ብንናገር እንኳን ለፋን። እግዚአብሔር ከረዳንና ካየን እንኳን ለፋን። እንኳን ለኛ ልፋት ተወሰደ። ራሱ እግዚአብሔር በዓላማ ነው ይሄን ያደረገው። የጌራራ በኖች እየመጡ ጉድጓዱን የሚቀሙበት ምናልባት በጉድጓዱ ሊመካ ሊሆን ይችል ነበር። ይስሐቅ የቆፈርኩት ጉድጓድ እኔ አባቴ ድረስ ታስመለስኩ እንዳይል፣ እኔነት በእግዚአብሔር ቦታ እንዳይቀመጥ ሊሆን ይችላል። የእግዚአብሔርን ዓላማ ማን ይመረምራል?
እግዚአብሔር ልጆች ግድ እንዳሰብነው ስላልሆነ እግዚአብሔር ከኛ ጋር አለ ማለት ግን አይደለም። ሆኖም ማያውቅም እንደዚህ እንዳሰበው ነው የሚሆነው። እግዚአብሔር ለሚወዱ እንዳሳቡ ለተጠሩ እንዳሳባቸው አይደለም የሚለው ነገር ለበጎ ይደረግላቸዋል። ሐሳቡን ትኩረት አድርገው የሚንቀሳቀሱ ድንገት እኮ እግዚአብሔር ሐሳብ ከነሱ ሐሳብ ጋር ሊመሳሰል ይችላል። ሳራ ያሰበችው እስማኤልን አቅፋ አጥብታ ልጅ ማድረግ ነበር፣ አዶፕት አድርጋ የማደጎ ልጅ አድርጋ። የእግዚአብሔር ሐሳብ ግን ይስሐቅን ከሳራ ማፀን ማውጣት ነው። እኛ የምናስበው ላይሆን ይችላል፣ አንዳንዴ ላይሆን ይችላል። በቃ ልክ ነው ብለን የሄድንበት መንገድ ይሄ ልክ አይደለም ሊሆን ይችላል። ከእግዚአብሔር ጋር ማን ይከራከራል? ስለዚህ ይስሐቅ የሚቆፍራቸው ጓዶች ድፍን የሚያደርግባቸው እግዚአብሔር ልቡ እንዲህ በእግዚአብሔር ላይ እንዲተማመን ነው። እርዳኝ እንዲለው እንዲጸልይ ነው። ዝርዝሩን ባይጽፈውም ሙሴ ይስሐቅ ይወላቸው ስለነዛ ጉድጓዶች ስም ካወጣ ጸሎትም አውጥቷል። ተክቶ ጸልዮ ይችላል። ይስሐቅ ድሮ ጸሎተኛ ሰው ነበር። ሚስቱን ርብቃን ሊያመጣ ባሪያው በሄደ ጊዜ ሊመሰጥ በወጣ ጊዜ በርቀት አያቸው ይላል። የዛን ዘመን መቅደስ ስለሌለ ጸሎታቸው ሜዳ ላይ ሆኖ ጫካ ውስጥ ሆኖ ወደ ሰማይ ያዩ ነበር። ይጸልይ ነው እኮ የመጣችው ሚስት። እግዚአብሔር ሚስቱን በጸሎት እንዲቀበል አድርጓል። አሁንም ልክ ይሄን ጉድጓድ ሲደፍኑበት እየጸለየ የቆፈረው ይመስላል። ሆት ሆነን እግዚአብሔር አበዛ ባረከን ሲል ዝም ብሎ አላለ። እንዲህ ባረከው ለምኖ ተንበርኮ የጸለየ ይመስላል። እግዚአብሔር ደግሞ ጸሎትን በኑሮ ይመልሳል። ጸሎትን በእንጀራ ላይ፣ በልጆች ላይ፣ በትዳር ላይ፣ ጸሎትን በመንፈሳዊ ሕይወት ላይ፣ በንስሐ ሕይወት ላይ፣ በቅድስና ላይ ይመልሳል። ቀን ቆጥሮ ይመልሳል። የሆነ ቀኑ ሲደርስ ይመልሳል። ላይመስልን ይችላል። የምንለምናቸውን እያንዳንዶቹን ጉዳዮች እግዚአብሔር ቀናቸውን ጠብቆ የሚፈጽማቸው ሊያመጣቸው ይችላል በጊዜ እና ይስሐቅ ሮቦት አለ። በዛው እግዚአብሔር ረዳኝ፣ እስካሁን ዘመን ድረስ እግዚአብሔር ረዳኛል። በእውነት ነው። ያ የውሃ ጉድጓድ ጸበል ነው የሚመስለኝ። ስሙ ራሱ ረድኤተ እግዚአብሔር የሚጠራበት ስም እና ሁሌ በሕይወታችን ስንቆፍር የሚደፍኑብን ብናገኝ ተስፋ ልንቆርጥ ግን አይገባም። በተለይ ወጣቶች በደንብ አዳምጡ። እግዚአብሔር ልጆች እግዚአብሔር በሰጣችሁ መብራት ላይ ስትሰሩ የሚቀማችሁ ሰው አታጡ። በግሩፕ ይቀሟችኋል፣ በሆነ ነገር ይቀሟችኋል። በፖለቲካ በሆነ በምን አድርገው ሊቀሟችሁ ይችላሉ። ግን ደግማችሁ ቆፍሩ። ተስፋ እንዳትቆርጡ። ደግማችሁ ቆፍሩ። ይስሐቅ 3 ነው የቆፈረው፣ 15 ቢሆን ቆፍሩ። ደግማችሁ ቆፍሩ። ቅዱስ ያሬድ ትምህርት አልገባኝም ብሎ ተስፋ ቆርጦ ትምህርት ቤት አካባቢ ደግሞ የማይገባው ድንጋይ እየተባለ የተሰደበ ነው ይኖረው። አንድ ቀን ግን በቃ አገር ትቼ ልሂድ ብሎ ሲሰደድ ዛፍ ስር ተኝቶ ከአንዲት ትል የተማረው። ያቺ ትል ስትወርቅ ስትነሳ ዛፉ ላይ ለመውጣት እሱ እንቅልፍ ወሰደው። ሲነቃ ያቺ ትል ወጥታ ዛፉ ላይ ተስፋ ሳትቆርጥ መሀል ላይ ደርሳ አገኛት። እኔ ከዚህ ትል አንሳለሁ ወይ? በአንድ ጊዜ ሰዎች ስለተቃወሙ ትቼ የሚሄደው ብሎ ትምህርቱን ለመማር ተመልሶ መጥቶ ትልቁን የመዝሙር ጥበብ ተምሮ ትልቁን የመዝሙር ጥበብ ከመላእክት ይማር ትልቅ የዓለሙ ትልቁ ሰለሞን በቃ ተስፋ እንዳይቆርጥ ልቡ ስለበረታ። ጠላት ይወላችሁ የሚገለን ተስፋ ይቆርጥን ቀን ነው። ለዚህም ነው ያለ እረፍት ተስፋ እንድንቆርጥ የሚሰራው። በልባችን በኩል ይሰራል፣ በሰዎች አፍ በኩል ይሰራል፣ በምንወዳቸው ሰዎች አፍ ይሰራል፣ በሚዲያ ላይ ይሰራል። ጠላት በዛም በዚህም ተስፋ እንድንቆርጥ አሉታዊ እንድንሆን ነው የሚፈልግ። እሱ እንደሚጥለን ያውቃል። ግን እልፍ እያላችሁ ቆፍሩ። እግዚአብሔር ህልማችሁን ሲታችሁ ድረስ ተስፋ ቆርጡ፣ ቆፍሩ። ይመካባችሁ እስቲ እግዚአብሔር ይመካብን እስቲ። ይኸው ይታመንብኛል፣ በመከራውም ቀን አልተወኝም፣ በችግሩም ቀን በእኔ ታምኗል እንዲል በእኔ ታምኗልና አስጥለዋለሁ የሚለው ቃል እንዲፈጸምልን እልፍ ብላችሁ ቆፍሩ። በፍጹም እንዳታው የተሰጣችሁን በጎ ነገር እግዚአብሔር ባርካችሁ። እግዚአብሔር ልጆች የሰማነውን በልባችን ጻፍ። መንፈስ ቅዱስ ይቀድሰን። እግዚአብሔር የበላይ ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ስለምታደርጉ ላይክ ስለምታደርጉ እግዚአብሔር ባርካችሁ።
ቄስ አሸናፊ ገብረማርያም ነኝ። ሰላም።